የወሎ መረጃዎችን ይዤ መጥቻለሁ። አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ውጥረት ባለበት የተከዜ ቀጠና ያለውን አሁን ሁኔታ በተመለከተ አዳዲስ መረጃዎችን ይዣለሁ። ትላንትና እኩለ ቀን በተደረገው ውጊያ በቁጥጥር ስር የዋሉት የህወሓት ከፍተኛ ወታደራዊ አዛዦችን የተመለከተውን መረጃ ጨምሮ ዛሬ በአካባቢው የአየር ኃይል ጥቃት ተፈጽሟል። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን እንዲሁም ደግሞ ከዚህ በቲቪ ወደ ወልቃይት ቀጠና የሚወስዱ አዳዲስ መረጃዎችንም ይዣለሁ። ይህንን በተመለከተ ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር የግንባር መረጃዎችን ትሰማላችሁ። ብዙዎቻችሁ በአካባቢ ያለው ሁኔታ ምን ይመስላል በሚል ተደጋጋሚ ጥያቄዎችን እየላካችሁ ነው የምትገኙት። ጥያቄዎቻችሁ ወይ ደግሞ በአካባቢ ያለውን አጠቃላይ ሁኔታ ለማወቅ ያላካችኋቸውን ጥያቄዎች አሁን ምላሽ የምታገኙባቸው ይሆናል። አብራችሁ እስከ መጨረሻው ከቆያችሁ እነዚህን መረጃዎች በዝርዝር ትሰማላችሁ። የአስተያየቶችን ተመልክቻለሁ። እንግዲህ ያው ከጊዜ አንጻር ብዙ ጊዜ አስተያየቶችን እያቀረብኩ አይደለም። ሆኖም ግን ከይዘት አንጻር ድግግሞሽ ባይኖር የቃላት ድግግሞሽ አለ። ዋናውን ይዘት እንዳንሰማ ያደርገናል። የቃላት ድግግሞሹ ይሄ እንዲሁም ደግሞ የአረፍተ ነገር ድግግሞሽ ቢወገዱ የሚል መሰረታዊ አስተያየት ተመልክቻለሁ። እንደዚህ አይነት ድግግሞሾች ካሉ አስወግዳለሁ። ካለው ጊዜ አንጻር እናንተም አድማጭ ተመልካቾቻችን ያለባችሁ የጊዜ ሁኔታ ይታወቃል። በተለይ እንደ ኢትዮጵያ ባሉት አካባቢዎች ደግሞ የኢንተርኔትም ሌሎች ተዛማጅ ችግሮችም ግምት ውስጥ በማስገባት እና ከአጠቃላይ የጊዜና የተመልካቾች ሁኔታ አንጻር መረጃዎችን አጭራጭር እያደረኩ ወደ እናንተ ለማድረስ እሞክራለሁ። ስለ አስተያየቶቻችሁ አመሰግናለሁ። ሌሎች ደግሞ ጥቆማዎች ደርሰዋል። ከደብረ ማርቆስ ከደረሰ ጥቆማ አለ። በደብረ ማርቆስ ከተማ በርካታ ጃምቦ ቤቶች፣ መጠጥ ቤቶች፣ መሸታ ቤቶች እንዲስፋፉ ተደርጎ እንዲሁም ደግሞ የቁማር ቤቶች እንዲስፋፉ ተደርጎ ወጣቱ ሆን ተብሎ እንዲደነዝዝ ተደርጓል። ሙሉ ከተማው በዚህ መንገድ ወጣቱ እንዲደነዝዝ እየተደረገ ነው የሚል እንደዚሁ ጥቆማና ይህንንም እንግዲህ ህዝቡ ሊነቃበት የሚገባ ጉዳይ ነው በሚል እንደዚሁ ጥቆማ አድርሳችኛል። ይሄ ጉዳይ በደብረ ማርቆስ ብቻ ላይሆን ይችላል፣ በሁሉም ከተሞች አካባቢዎች በነገራችን ላይ በተለይ ከ2012 በኋላ በኢትዮጵያ ውስጥ ያለው የስራ እድል ፈጠራ በእጅጉ ተመናምኗል። ወጣቶች ተስፋ እየቆረጡ አንድ ይሰደዳሉ፣ በሌላ መንገድ ደግሞ እንደዚሁ ደግሞ ትጥቅ ይዘው እንደዚሁ ለነጻነታቸው ይታገላሉ። በዚህ መሀል እንግዲህ በሀገሪቱ በተለያዩ አካባቢዎች በትግራይ፣ በአማራ ክልል፣ በኦሮሚያ ክልል እና በብዙ አካባቢዎች ያለው ጦርነት ተከትሎ የስራ እድል መመናመን እና የስራ እድል አለመኖር በዚህ መንገድ ወጣቶችን ለከፋ የህይወት መጎሳቆል እየዳረጋቸው ነው። ብዙዎቹ እንግዲህ በባህርም ጭምር ያሳ ቀለብ እየሆኑና ባህር እየዋጣቸው እየቀሩት በዚህ ምክንያት ነው። ለማንኛውም ይህንን በተመለከተ ጥቆማችሁና ማህበራዊ ቀውሱን በመረዳት ላደርሳችሁ ጥቆማ ይኸው መልሼ ወደ እናንተ አድርሻለሁ። እንደዚሁም ደግሞ ፋኖን በተመለከተ የፋኖ የሚዲያ መመሪያዎች በተግባራዊ ሊደረጉ የሚገባቸው እንደሆኑ ብዙዎቻችሁ ጽፋችኋል። ይህን እንግዲህ ለብዙ ጊዜ እናንተ ብትሉት የነበረው ነው። እንግዲህ አንድ የፖለቲካ ትግል የሚመራው ዲሲፕሊን፣ በሚዲያ ዲሲፕሊን፣ በዲፕሎማሲ ዲሲፕሊን፣ በውጊያ ዲሲፕሊን፣ አጠቃላይ በሁሉም የተሟላ ዲሲፕሊን ሲኖረው ነው። እንደዛ የሚሆን ከሆነ አትራፊነት ይጨምራል። እንደዚሁ ደግሞ ኃይል ማባከልና ውስጣዊ ሽኩቻዎችን ይቀንሳል የሚሉ አስተያየቶችን ማድረሳቸዋል። በእጅጉ ነው የማመሰግነው። እንግዲህ ዛሬ በዋናነት ህወሓት ከፕሪቶሪያ የሰላም ስምምነት በኋላ እንግዲህ ግዙፍ ኃይል በማንቀሳቀስ በተከዜ ቀጠና ያለውን አጠቃላይ ሁኔታ በተመለከተ ባለፉት 24 ሰዓታት እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል አንዱ ነው። ዛሬ በዚህ ቀጠና ምን አለ የሚለውን ጨምሮ ያስኳቸውን መረጃዎች ወደ እናንተ አደርሳለሁ። ከዛ በፊት የፍርድ ቤት መረጃዎች፣ የችሎት መረጃዎችን ወደ እናንተ አደርሳለሁ። በዛሬው ዕለት የምክር ቤት አባላት የሆኑትና ሌሎች የፖለቲካና የህሊና እስረኞች በአዲስ አበባ ልደታ ከፍተኛ ፍርድ ቤት ቀርበዋል። በዮሐንስ ቧያለው የክስ መዝገብ የሚጠሩ 3 የምክር ቤት አባላት ክርስቲያን ታደለ፣ ዶክተር ካሳ ተሻገርን ጨምሮ ሌሎች 15 ተከሳሾች ፍርድ ቤት ቀርበዋል። በዚህ የክስ መዝገብ 52 ተጠርጣሪዎች የተከሰሱ ሲሆን አሁን በእስር ቤት የሚገኙት 16 ናቸው። ሌሎቹ እንግዲህ ብዙዎቹ የፋኖ መሪዎችም ጭምር ናቸው በዚህ የተከሰሱት። ሌሎቹ በትግል ላይ የሚገኙት እነዚህን ጨምሮ እንግዲህ ዛሬ ፍርድ ቤት ያልቀረበው አንድ እንደዚሁ በህመም ምክንያት ነው የአእምሮ እክል አጋጥሞታል። የዚህንም ጉዳይ በተመለከተ ጨምሮ ብዙ ፍርድ ቤቱ ላይ የተነሱ ጉዳዮች መኖራቸው ተገልጿል። ከዚህ ጋር በተያያዘ እንግዲህ ከተከሰሱት 52 ተከሳሾች 15ቱ ዛሬ ልደታ ከፍተኛ ፍርድ ቤት ቀርበው ነበረ። አንደኛው በህመም ምክንያት አልቀረበም። የችሎት ውሎን በተመለከተ ጠበቃው ለጥር 28 2018 ተለዋጭ ቀጠሮ ተሰጥቷል ብለዋል። ዛሬ ጠበቆቹ ያቀረቡት በፎረንሲክ ምርመራና በቴክኒክ ሰነዶች ላይ አቃቤ ሕግ ባቀረባቸው እነዚህ የፎረንሲክ እና የቴክኒክ ሰነዶች ላይ
የተከሳሽ ጠበቆች አስተያየት አቅርበዋል፣ አስተያየት ሰጥተውበታል። ችሎቱም የጠበቆቹ ባቀረቡት አስተያየት ላይ አቃቢ ሕግ ምላሹን እንዲያቀርብ ለጥር 28 ተለዋጭ ቀጠሮ ሰጥቷል። እንግዲህ በዚህ ላይ ፍርድ ቤት የቀረቡት ተከሳሾችም እንደዚሁ ጥያቄዎችን አንስተዋል። ካነሷቸው ጥያቄዎች መካከል የምክር ቤት አባላት ያለመከሰስ መብታቸው የተነሳበት አግባብ በተመለከተና ያለመከሰስ መብታቸው የተነሳበት ቃለ ጉባኤ እንዲቀርብና እንደዚሁም ፍርድ ቤቱ እንዲያረጋግጥ ጠይቀዋል። ከነዚህ መካከል ክርስቲያን ታደለ ያለመከሰስ መብት የተነሳው ያለ አግባብ ነው፣ ይህንን በተመለከተ ፍርድ ቤቱ ይህንን አቅርቦ ሊመረምርና ቃለ ጉባኤውን ሊያቀርብ ይገባል በሚል ፍርድ ቤቱን ጠይቋል። የአዲስ አበባ ምክር ቤት አባል የሆነው ዶክተር ካሳ ተሻገርም በተመሳሳይ የአዲስ አበባ ምክር ቤት የአለመከሰስ መብት እያነሳበትን መንገድ በተመለከተ እንዲሁም ደግሞ የአማራ ክልል ምክር ቤት አባል የሆነው ዮሐንስ ቦያለው የአማራ ክልል ምክር ቤት ያለመከሰስ መብታቸውን ያነሳበትን ሁኔታ በተመለከተ እንደዚሁ ለፍርድ ቤቱ ይህንን አቤቱታ አቅርበዋል። ቃለ ጉባኤ ቀርቦ እንዲታይና ማረጋገጥ እንዲቻል ጠይቀዋል። ከሕክምና ጋር በተያያዘ እንደዚሁ ዮሐንስ ቦያለው በግል ከሕክምና መስጫ ተቋማት ሕክምና እንዲያገኝ ፍርድ ቤቱን ጠይቋል። በዚህ መሰረት ፍርድ ቤቱ በአዲስ አበባ በሚገኘው ዳኑ የአጥንት ሕክምና ማዕከል ወይም ደግሞ ሆስፒታል ሄዶ እንዲታከም ትዕዛዝ ሰጥቷል። እንግዲህ በነገው ዕለትም ፍርድ ቤት የሚቀርቡ አሉ። በትላንትናው ዕለትም እንደዚሁ ፍርድ ቤት እየቀረቡ አሉ። ሰብሰብ አድርጌ የችሎት መረጃዎችን አቀርባለሁ። እንግዲህ በርካቶቹ የህሊናና የፖለቲካ እስረኞች በስር ላይ ይገኛሉ። ያው እነሱም እንግዲህ በድምፅ እንዲሆናቸው እንዲሁም ደግሞ ቤተሰቦቻቸው በአስቸጋሪ ሁኔታ ውስጥ መሆናቸውን የሚገልጹ በተለያየ ጊዜ የሚወጡ መረጃዎች አሉ። ድጋፍም ቢደረግላቸው በተለይ ቤተሰቦቻቸው እየተበተኑ ነው። ሌላ የግንባር መረጃ አስቀድማለሁ። ወደ ማዕከላዊ ጎንደር ደንቢያ ቀጠና የሚወስደን ነው። በምስራቅ ደንቢያ እና በምዕራብ ደንቢያ በተለያዩ ሁለት ቦታዎች ላይ ተከታታይ የደፈጣ ጥቃቶች ተፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የናደው ክፍለ ጦር በአካባቢው በሁለቱም ምዕራብ ደንቢያ እና ምስራቅ ደንቢያ ፈጸማቸው ጥቃቶች ጉዳት መድረሱ ነው የተገለጸው። አንደኛው ከጎርጎራ ወደ ጨዋሂት በሚወስደው ዋናው መንገድ ሰባት ዋርካ ተብሎ በሚጠራ አካባቢ የተፈጸመ የደፈጣ ጥቃት ሲሆን፣ ሁለተኛው ደግሞ ከቆላ ድባ ምስራቅ ደንቢያ ወደ ምዕራብ ደንቢያ ጨዋሂት በሚወስደው መንገድ ላይ የተፈጸመ ነው። በተለምዶ የመገኝ ፈረንጅ ተብሎ በሚጠራ ቦታ በተፈጸመው የደፈጣ ጥቃት ጉዳት መድረሱ ነው እየታወቀው። በዚህ ወታደራዊና ሰብአዊ ኪሳራውን በተመለከተ በፋኖ በኩል የተገለጸው መረጃ አንድ የፋኖ አባል በዚህ በደፈጣ ጥቃትና በተቀሰቀሰው ውጊያ ጉዳት ሲደርስበት የሞት ጉዳት፣ በመከላከያ በኩል ደግሞ 20 የሞት 30 በላይ የአካል ጉዳት መድረሱን የፋኖ የመረጃ ምንጮች ገልጸዋል። ይህንን በተመለከተ የአፋብን ጎንደር ጠቅላይ ግዛት ህዝብ ግንኙነት እንደገለጸው ከ50 በላይ የመከላከያ አባላት ሙትና ቁስለኛ ሲሆኑ አንድ የፋኖ አባል ደግሞ ደፈጣ ጥቃቱን ተከትሎ በተቀሰቀሰው ውጊያ እንደዚሁ የሞት መስዋዕትነት ከፍሏል ሲል ገልጿል። ወደ ወልቃይት ቀጠናዎች ነው የምወስዳችሁ። በነገራችን ላይ ብዙዎቹ እንግዲህ ወልቃይትን እና ጠለምትን በአንድ አካባቢ በማድረግ እንደዚሁ መረጃዎችን እንደዚሁ ሲያሰራጩም ማህበራዊ ሚዲያ ላይም በተለያዩ አካባቢውን የሚያውቁ ሰዎች ይህንን በተመለከተ የተለያዩ መረጃዎችን ሲያሰራጩ ነበር። ምናልባት አካባቢዎቹን በትክክል የማታውቋቸው ካላችሁ የጉግል ካርታን በመጠቀም የአካባቢዎቹን ርቀት ልትመለከቱ ትችላላችሁ። አድማጭ ተመልካቾቻችን፣ በዚህ ግን ምስል የሚፈጥርላችሁ ከሆነ ጠለምት ተብሎ የሚጠራው አካባቢ አሁን በሰሜን ጎንደር የሚገኙ ከተከዜ ወዲህ ያሉ 3 ወረዳዎችን የሚያካትት ነው። ምዕራብ ጠለምት እንዲሁም ደግሞ ምስራቅ ጠለምት እና የማይጠብሪ ከተማ አስተዳደር በአጠቃላይ 3 ወረዳዎች በህወሓት ተይዘው የነበረው በህወሓት የዞን አወቃቀር ሰሜን ምዕራብ ዞን ብለው የሚጠሩት ቀጠና ሲሆን ጎንደር ደባርቅ ሽሬ በሚገኘው የተከዜ ድልድይ በዋናው መንገድ የሚገኝ አካባቢ ነው። ወይም ደግሞ ሊማሊሞ ተራራን ወርዶ ወደ ተከዜ ቀጠና ያሉ አካባቢዎች ሲሆኑ እነዚህ አካባቢዎች ከወልቃይት ሩቅ ናቸው። በተመሳሳይ እንግዲህ ወልቃይት ደግሞ በምዕራብ ሱዳን፣ በሰሜን ኤርትራ፣ በምስራቅ ትግራይ የሚያዋስነው አካባቢ ነው። ይህ እንግዲህ ከጠለምት ያው በብዙ ምናልባት እስከ 200 ኪሎ ሜትር የሚደርስ ርቀት ሊርቅ ይችላል አካባቢው። ከዚህ አንጻር ይህንን ይዛችሁ እንግዲህ በወልቃይት በኩል ያለውን አጠቃላይ ሁኔታ በተመለከተና በጠለምት ቀጠና ያሉትን
መረጃዎች እንድትከታተሉ ነው በአክብሮት የምጋብዘው። የተከዜ ዘብ በተጠንቀቅ እንዲቆም ትዕዛዝ መሰጠቱ ተሰምቷል። አንድ የዞኑ ባለስልጣን እንደገለጹት ህወሓት ከጠለምት ግንባር ባሻገር በወልቃይት 4 ዋና ዋና ግንባሮች ዝግጅት እያደረገ እንደሆነና ህወሓትን በተመለከተ ለህዝብና ለጸጥታ ኃይል የተጠንቀቅ ጥሪ መቅረቡ ነው የታወቀው። እንደ መረጃ ምንጮቹ ከሆነ በወልቃይት ዞን የጸጥታ መሪዎች በቂ መረጃ አለን፣ በሱዳን ሸረሪና፣ በዋልድባ ወልቃይትን እንዲሁም ደግሞ በደደቢት ወልቃይትን በሽራሮ በኩል ሁመራን ለመያዝ በአራት አቅጣጫ እየተደረገ ያለውን የህወሓት የወታደራዊ ስምሪት እንዲሁም ደግሞ አጠቃላይ እንቅስቃሴ አውቀናል፣ መረጃው አለን ሲሉ ነው የዞኑ ባለስልጣናት የተናገሩት። በየቀኑ የሚያወጡትን የጦርነት እቅድና ወታደራዊ ስምሪት አጠቃላይ ውስጣዊ እንቅስቃሴያቸውን እየተከታተልን ነው። 24 ሰዓት በተጠንቀቅ ቁመናል ብለዋል። ከ40 የመከራ ዓመታት በኋላ ለህወሓት ዳግም ባርነት የሚገዛ ማንም የለም ያሉት የዞኑ ባለስልጣን ይህ የሚሆነው በመቃብራችን ላይ ነው፣ እነሱም ይህንን ያውቁታል፣ እኛም ለነጻነት የሚከፈለውን መስዋዕትነት ለመክፈል ዝግጁ ነን ሲሉ ነው የገለጹት። ይህንን በተመለከተ ዛሬ ትላንት አይደለም፣ ይህንን ክፉ ቀንና ክፉ ባህሪያቸውን በደንብ ስለምንገነዘብ ለነጻነታችን ሁሌም ዝግጁ ሆነን እየጠበቅን ነው ብለዋል የዞኑ ባለስልጣን። ከዚህ ጋር በተያያዘ እንግዲህ በኮሎኔል ደመቀ ዘውዱና የአካባቢው የመከላከያ ምዕራብ አዛዦች ስብሰባ ማድረጋቸው ነው የታወቀው። በዚህ ስብሰባ ላይ ኮሎኔል ደመቀ ዘውዱ እንግዲህ የትግራይ ህዝብም ዓለም አቀፉ ማህበረሰብ እንዲያውቀው የምንፈልገው ጉዳይ አለን የሚል እንደዚሁ ንግግር ማድረጉ ነው የተሰማው። ኮሎኔል ደመቀ ዘውዱ ዓለም አቀፉ ማህበረሰብ የትግራይ ህዝብም እንዲያውቀው የምንፈልገው ማንኛውም ሰላማዊ የትግራይ ተፈናቃይን አንቀበልም ያልንበት ጊዜ የለም። ይህንን ለአሜሪካው በቅርቡ ወደ ወልቃይት ለመጡት የአሜሪካ አምባሳደር ጭምር አስረድተናል። በብሔራዊ ቴሌቪዥን ጣቢያዎች እንደዚሁ ይህንን አቋም አሳውቀናል። ሰላማዊ የትግራይ ተፈናቃዮች ወደ አካባቢው ቢመለሱ የደህንነት ዋስትናቸው ይጠበቃል የሚለውን በተደጋጋሚ ገልጸናል ነው ያሉት። ህወሓት ለዳግም ባርነት የሚያደርገውን ወታደራዊ ወረራ ግን በፍጹም አንታገሰውም። የሚጀምሩት ከሆነ አጸፋውንም ውጤቱንም አብረን የምናየው ይሆናል። ይህንን የምናደርገው እንግዲህ ለህልውናችንና ለነጻነታችን ስንል ነው። የትግራይን ህዝብ ግን ወደ ቀየው መመለስ ከፈለገ መመለስ ይችላል። ይህንን ጥሪ አቅርበናል ነው ያሉት። በዚህ እንግዲህ በዚህ በወልቃይት በኩልም እንደዚሁ የጋራ ስብሰባ መደረጉ ነው የታወቀው። በጋራ ስብሰባው የምዕራብ ዕዝ አዛዦች ከወልቃይት ዞን የጸጥታ እና የተከዜ ዘብ ጋር እንደዚህ ስብሰባ አድርገዋል። በዚህ ስብሰባ ወታደራዊ እቅድ የ24 ሰዓት ጥበቃ እንዲሁም ደግሞ ሌሎች ጉዳዮችን በተመለከተ በመከላከያ በኩል ትዕዛዝ ተሰጥቷል። በወልቃይት በኩል የምዕራብ ዕዝ አዛዦች ከተከዜ ዘብ ጋር እና ከተከዜ ዘብ አዛዦች ጋር ያደረጉትን ከሰዓት በኋላ ስብሰባ በተመለከተ ከወጡ መረጃዎች መካከል ኮሎኔል ደመቀ ዘውዱ ከመከላከያ ምዕራብ ዕዝ አዛዦች ጋር ያደረገው ስብሰባ እንግዲህ ከላይ የቀረበው ንግግርን ጨምሮ ሌሎች የዞኑ እና የአካባቢው ህዝብ ያደርጋቸው የሚገቡ ጉዳዮችን በተመለከተ ትዕዛዝ ተሰጥቷል ነው ያልተባለው። ለሰዓታትን ፈጀ በተባለው ስብሰባ የተከዜ ዘብና ህዝቡ የመረጃ ልውውጥ ስምሪት ላይ የጋራ ስምሪት እንደተሰጠው ታውቋል። የወልቃይት ዞን የወረዳና የዞን ባለስልጣናት ከቤታቸው ወጥተው ወደ ተከዜ እና ሱዳን የግዳጅ ቀጠናዎች ሂደው በተጠንቀቅ እንዲቆሙና ከዛሬ ከሰዓት በኋላ ጀምሮ ከተማ ውስጥ የሚኖሩ ስራዎችን ኃላፊነቶችን ለባለሙያዎች ወክለው ወደ ግንባር እንዲሄዱም እንደዚህ ስምሪት ተሰጥቷል። የሕክምና ማዕከላት፣ የሎጂስቲክ እና ሌሎች ለዘመቻ አስፈላጊ የተባሉ ሁሉ በየደረጃው ዝግጅት እንዲደረግባቸው እንደዚሁ ትዕዛዝና ስምምነት መደረጉን የሚገልጹ መረጃዎች ወልቃይት አካባቢ ወጥተዋል። ያም ሆኖ እስካሁን ድረስ በወልቃይት አካባቢ ግን የተለየ ነገር የለም። ያው በጠለምት ካለውና በተለይ በሽራሮና በደደቢት ጸሊሞይ በኩል ያለው የህወሓት እንቅስቃሴ ግምት ውስጥ በማስገባት ነው። ሶስት ወታደራዊ የህወሓት አዛዦች የሚመሩት ጦር ከትግራይ አቅጣጫ እንዲሁም ደግሞ ከሱዳን ደግሞ ጀነራል ሙዘይ መኮንን የሚመራው የህወሓት ታጣቂ ዝግጅት እያደረጉ መሆናቸው ነው የተገለጸው። ወደ ጠለምት ስንሄድ ጠለምት ዛሬም አሁንም ከሳብ በኋላ ዋናው መንገድ እንደተዘጋ ነው። በህወሓት ታጣቂዎች ህወሓት አሁንም ታጣቂዎችን እያስጠጋ ነው የሚገኘው። ውጥረቱ አይሏል። እንግዲህ በትግራይ በተከዜ በኩል በአራት አቅጣጫ እንዲሁም ደግሞ በሁለቱ የጠለምት ወረዳዎች ኃይል እየተጠጋ ነው የሚገኘው። ዛሬ ማለዳ የአየር ጥቃት መፈጸሙም ታውቋል።
ዛሬ ማለዳ በተፈጸመው የድሮን ጥቃት ደገብራይ ተብሎ በሚጠራው ምስራቅ ጠለምት አካባቢ በሚገኙ የህወሓት ታጣቂዎች ላይ ጉዳት ደርሷል። የጉዳቱ መጠን በምን ያክል ደረጃ እንደሆነ የታወቀ ነገር የለም። ደገብራይ ሀምሾ ምድር ዙሪያ ነው ይሄ የድሮን ጥቃት የተፈጸመው። የድሮን ጥቃት የደረሰው ዝርዝር ጉዳት አልታወቀም። ተጨማሪ ድሮን ሀሳቦችም ከምስራቅ ጠለምት ደብረ ገብራይ ከተፈጸመ በኋላ ወደ ምዕራብ ጠለምት እስከ ዋልድባ ድረስ ባሉ የተለያዩ አካባቢዎች የድሮን ቅኝት መደረጉ ነው የተገለጸው። በመከላከያ በኩል እግረኛ ባለበት ቆሟል። የህወሓት ታጣቂዎች እንደዚሁ ለአዛዦቻቸው መልእክት ተልኳል። ባሉበት ነው ያለው። ፍጥጫው ቀጥሏል። የህወሓት ታጣቂዎች በ24 ሰዓት ውስጥ አዳዲስ የያዟቸውን አካባቢዎች ለቀው ወደ ኋላ ተከዜ እንዲሻገሩ ትዕዛዝ ተሰጥቷል። በስተምዕራብና በስተምስራቅ በሶስት የጠለምት አቅጣጫዎች ግን ያለው የህወሓት ታጣቂዎች የሰባት የህወሓት ክፍለ ጦሮች እንቅስቃሴና ስምሪት እንደቀጠለ ነው። በሐምሾ ምድር ምስራቅ ጠለምት፣ በተከዜ ፍራፍር መደማምር ምዕራብ ጠለምት፣ ዛና ምንጭራ ምስራቅ ጠለምት እንዲሁም ደግሞ ደብረ አባይ ማይተክሊት አፍንጫ ኤፍሬም በምዕራብ ጠለምት በዚህ ትናንት ውጊያ የተደረገበትን ጨምሮ የአርማደጋና የጠገዴ መውጫ አካባቢዎች ላይ አሁንም የህወሓት ታጣቂዎች ከሰዓት በኋላ እንቅስቃሴ እንዳላቸው ነው የተሰማው። ከዚህ ከፊት ለፊት ጥረቱ ባሻገር የህወሓት ታጣቂዎች እንግዲህ 7 ክፍለ ጦሮችን ማስጠጋታቸው ታውቋል። እነዚህንም ለማስታወስ ያክል ጽናት፣ ባድመ፣ መትከል፣ ደደቢት፣ ወልቃይት፣ አላንጎ፣ ተከዝ የተባሉ ክፍለ ጦሮች ናቸው በዚህ ስምሪት ወስደው ወደፊት የተጠጉት። አርሚ 60 አዲ ገብራይ ተብሎ የሚጠራው አካባቢ መድፍ ዙ 23 ብረት ለበስና መካናይዝድ መሳሪያዎችንም ማስጠጋቱ እንደዚሁ ታውቋል። ከፕሪቶሪያ የሰላም ስምምነት በኋላ በህወሓት ታጣቂዎች ላይ ዛሬ ረፋድ የተፈጸመው የድሮን ጥቃት ለሁለተኛ ጊዜ የተፈጸመ ነው። ባለፈው በአፋር የህወሓት ታጣቂዎች በነበረው እንቅስቃሴ ላይ ድሮን ጥቃት ተፈጽሞ ጉዳት መድረሱ ይታወቃል። ከዚህ ጋር በተያያዘ በትናንቱን ውጊያን በተመለከተ እንዲሁም ደግሞ ዛሬ የተፈጸመው የድሮን ጥቃት አስመልክቶ በህወሓትም በኩል ሆነ በብልጽግና የተሰጠ ምንም አይነት ማብራሪያም ሆነ ምንም አይነት ገለጻ የለም። እስካሁን ድረስ እንግዲህ መሬት ላይ ከወጡ መረጃዎች ውጭ የተባለ ነገር የለም። በዚህ በጠለምት ቀጠና ያለው ጉዳይ እንግዲህ በዚህ ሁኔታ ነው ያለው። ትላንትና በነበረው ውጊያ የተማረኩ የህወሓት ወታደራዊ አዛዦች ወደ ማይጠምሪ መከላከያ ካምፕ ተወስደዋል የሚል መረጃ ከሰዓት በኋላ ወጥቷል። ከተማረኩት 3 ውስጥ 2ቱ በስም ዝርዝር ተለይተው ታውቀዋል። አንደኛው ሌተናል ኮሎኔል ወልደ ሩፋኤል የሚባል የቀድሞ የመከላከያ የ22ኛ ክፍለ ጦር የሻለቃና የሬጅመንት አዛዥ የነበረ በኋላ እንግዲህ የህወሓት ታጣቂ አዛዥ የሆነ አሁን የደደቢት ክፍለ ጦር ከፍተኛ አመራር የሆነ፣ ሁለተኛው ደግሞ ሻለቃ ገብረ ሊባኖስ የተባለ የቀድሞ የመከላከያ 31ኛ ክፍለ ጦር ሻለቃ አባል የነበረ እና አሁን በህወሓት ታጣቂዎች አደረጃጀት ውስጥ እንደዚሁ የደደቢት ክፍለ ጦር ሌላ አመራር የሆኑ መሆናቸው ታውቋል። እንግዲህ የህወሓት አዛዦች እንዲለቀቁ ትላንትና ከመከላከያ 51ኛ ክፍለ ጦር አዛዥ ጀነራል ደረጀ ኩምሳ ጋር የተደረገው ንግግር ተቋርጦ ወደ ካምፕ እንዲመጡ ትዕዛዝ መሰጠቱን ተከትሎ እነዚህ ሁለት የተያዙ የህወሓት ከፍተኛ ወታደራዊ አዛዦች ማይጠብሪ ከተማ ወደሚገኝ የመከላከያ ካምፕ ተወስደዋል። የመገናኛ ሬዲዮን ጨምሮ የዘመቻ ቁሳቁስና ሰነዶች እንደዚሁ አብረው ከነሱ ጋር ተወስደዋል። ትላንትና ከነሱ ጋር ይዘዋቸው ከገቡት ታጣቂዎች መካከል አብዛኞቹ ማለቃቸው ነው ዛሬ እየወጡ መረጃዎች የሚገልጹት። ጠዋት በነበረ መረጃ 7 ታጣቂዎች ስለሞታቸው 11 የሚሆኑት በጽኑ መቁሰላቸው ነበር የተገለጸው። ቁጥሩ ከዚህ ይጨምራል። በመከላከያ በኩልም እንደዚሁ በቁጥር ያልታወቀ የሞት ጉዳት መኖሩ ነው የታወቀው። 2 ድሽቃ፣ ሌሎች የቡድን መሳሪያዎች እንዲሁም ደግሞ ክላሽንኮቮችም እንደዚሁ ከህወሓት ታጣቂዎች በመከላከያ ተማርከዋል የሚል መረጃ ወጥቷል። እንግዲህ ዛሬ ያለው ቀጠና በዚህ ቀጠና ያለው ሁኔታ ነው። ወደ አፋር ቀጠና ስንሄድ በአፋር ግንባር በኩል የአፋር ክልል የጸጥታ ባለስልጣናት ከትግራይ የሰላም ኃይሎች ወታደራዊ አዛዦች ጋር ንግግር ማድረጋቸው ታውቋል። የትግራይ የሰላም ኃይል እየተባለ የሚጠራው በነጌታቸው ረዳና በፌዴራል መንግስቱ የሚደገፈው ታጣቂ ኃይል በነ ጀነራል የገብረ እግዚአብሔር በየነ የሚመራው ማለት ነው ከአፋር ክልል ባለስልጣናት ጋር በጋራ ስብሰባ ስለማድረጉ ተሰምቷል። እንግዲህ በምን ጉዳይ ላይ እንደመከሩ በደንብ ዝርዝር መረጃ የለንም ያሉት የመረጃ ምንጮች፣ ሆኖም እንግዲህ ሰሞኑን ካምፕ መቀየራቸው የትግራይ የሰላም ኃይሎች እንዲሁም ደግሞ ከህወሓት አንጻር ያለውን እንቅስቃሴ ተከትሎ በጋራ
የህወሓትን እንቅስቃሴ ለመመከት ሳይሆን አይቀርም የተባሉት ይህ እንግዲህ ግብረ መልስ ነው። የህወሓት ወታደራዊ አዛዦችም የቀድሞውን የአፋር ክልል ፕሬዚዳንት ስዩም ሀጂ የሚመራቸውን ታጣቂዎች ጨምሮ ሌሎች የአፋር የተባባሪ ኃይሎችን ስብሰባ ማድረጋቸውና ስምሪት መስጠታቸው ይታወቃል። በአፋርም በኩል ሆነ በራያ በኩል ካለው እንቅስቃሴ ውጭ የተለየ ነገር የለም። እንግዲህ ወደ ተጨማሪ መረጃዎች ስንሄድ የአሜሪካው ምክትል የውጭ ጉዳይ ሚኒስትርና የአሜሪካ የአፍሪካ ቀጠና ወታደራዊ አዛዥ ዛሬ አዲስ አበባ መግባታቸው ነው የታወቀው። በደብረ ዘይት እንደዚሁ በወታደራዊ የአየር ትርኢት ላይ ስለመገኘታቸው ተገልጿል። እንግዲህ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ከግብፅ፣ ኢትዮጵያ፣ ኬንያ እስከ ጅቡቲ የሚደርስ የቀጠናዊ ጉብኝት ለማድረግ ነው ዛሬ አዲስ አበባ የገቡት። የግብፅ ጉብኝታቸውን አጠናቀው በነገው ዕለት ወደ ኬንያ ናይሮቢ ይሄዳሉ ተብሎ ይጠበቃል። ከዛም ወደ ጅቡቲ ያደርጋሉ ጉዟቸውን ነው የተባለው። የሱዳን ጦርን በተመለከተ ከወጡ አጭር መረጃዎች መካከል የሱዳን ጦር በኢትዮጵያ ድንበር አቅራቢያ የፈጥኖ ደራሽ ኃይሉ በመደምሰስ ወሳኝ የሚባል ቦታ መቆጣጠሩ ነው የተገለጸው። በኢትዮጵያ ምዕራብ ኢትዮጵያ ቤልሻንጉል አቅራቢያ የሳውዲ አረቢያ አየር ኃይል ባለፈው ጥቃት በፈጸመበት አካባቢ የሱዳን እግረኛ ጦር የአርኤስኤፍ ኃይሎችን በመደምሰስ ይህንን ወሳኝ ቦታ መቆጣጠሩ ታውቋል። ይህም ቦታ እንግዲህ በተመለከተ በቤንሻንጉል ኢትዮጵያ ውስጥ የአርኤስኤፍ ታጣቂዎችና ወታደራዊ ማዘዣ ጣቢያ አለ። ከደቡብ ሱዳንም እንደዚሁ የአርኤስኤፍ ቅጥረኛ ወታደሮች እንቅስቃሴ ያደርጉበታል የተባለውን ወሳኝ ቦታ ለመዝጋት በጣም ወሳኝ የተባለ ቦታ እንደሆነ ነው መረጃዎች የሚገልጹት። በሌላው በዚሁ በሱዳን ቀጠና የአርኤስኤፍ የሱዳኑ እንግዲህ የፈጥኖ ደራሽ ኃይል የሱዳን ጦር 2 ድሮኖች መጥቶ መጣሉ ነው የተገለጸው። በማዕከላዊ ዳርፉር ቃርሴላ ተብሎ በሚጠራ ቦታ ነው ትላንትና ከሰዓትና ረፋር ላይ የድሮን መጥቶ እየጣለው። ወደ ሶማሌላንድ እና ሞቃዲሾ ቀጠና ስንሄድ ሶማሌላንድ እና ታይዋን አዲስ የነዳጅ ማውጣት ስምምነት ተፈራርመዋል። ሁለቱም ሀገራት እንግዲህ በዓለም ላይ በቂ እውቅና የሌላቸው ራስ ገዞች ናቸው ቢባልም ዛሬ ሁለቱ ሀገራት የነዳጅ ለማውጣት ስምምነት ተስማምተዋል። ታይዋን በሶማሌላንድ ነዳጅ ለማውጣት የኢነርጂ ስምምነት አድርጋለች። ይሄ ሞቃዲሾንና ቻይናን እያስቆጣ ዲፕሎማሲያዊ ግንኙነት ነው። ሌላውም ወደ ሞቃዲሾ ስንሄድ ሞቃዲሾ እንግዲህ በአየር ክልሏንና የባህር ክልሏን እንዲሁም ደግሞ የመሬት ክልሏን ቱርክ እንድትጠብቅላት ያው ውል መስጠቷ ይታወቃል። ይህንን ተከትሎ ዛሬና ትላንትና ከቱርክ ወደ ሞቃዲሾ ግዙፍ ወታደራዊ ሎጂስቲክ የጫኑና ወታደራዊ ጦር መሳሪያ የጫኑ የቱርክ አውሮፕላኖች ወደ ሞቃዲሾ እየገቡ መሆናቸው ነው የታወቀው። እንግዲህ ይህንን በተመለከተ ከኢትዮጵያና ከቀጠናው ፍላጎት አንጻር ምን አይነት ጉዳዮች ይመጣሉ ወደፊት የሚለው አብሮ የሚታይ ነው የሚሆነው። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ